እግዚአብሔር በመካከላችን ያለው የምንነጋገረው ነገር እንግዲህ እሱ ይቆጣጠር። ጥያቄውም እንግዲህ ከጸሎቱ በፊት ተጠይቆ ነበረ። ከጸሎቱ በኋላ እንግዲህ ተባባሪ ፕሮፌሰር የባህልና ስፖርት ሚኒስቴር ዴኤታ ክቡር አቶ ነብዩ ባዬ የመጣለበትን ሐሳብ ይገልጻል። ለሚሄን ታላቅ ብዙ አባታችንን ሌሎችንም ወንድሞቻችንን ይዘን ብዙ በመንገድ ላይ አንዳንድ ነገር ሊያጋጥመን የመጣ ነው። ዝምድና ፍለጋ ነው። ማርታ ጎይቶም ልትሞሸር ነው። ሙሽራውስ ማን ይሆን? ተወዳጇ ተዋናይት ሄለን በድሉን እስከ ህይወት ማጣት ሊያደርስ የነበረው ጉዳይ ምንድነው? ዝርዝሩን እንነግራችኋለን። የዳግማዊ ፀሐይን የክስ ጉዳይ ፍርድ ቤቱ ውሳኔ ሰጠ። ፍርድ ቤቱ የሰጠው ውሳኔ ምንድነው? ሰላም እንደምን ቆያችሁልን? የተከበራችሁና የተወደዳችሁ በአገር ውስጥም በውጭም የምትገኙ የጎጆ ሾው ቤተሰቦቻችን እኛን ተቀዳሚ ምርጫችሁ ስላደረጋችሁን እናመሰግናለን። እስከ ፍጻሜው አብራችሁን ስትዘልቁ ከላይ የተጠቀሱትን አርዕስቶች ዘርዘር አድርገን የምንነግራችሁ ይሆናል። ቪዲዮውን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን ዝለቁ። ተዋናይት ማርታ ጎይቶም ልትሞሸር እንደሆነ መረጃዎች ያሳያሉ። ማርቲ ወደ ትወና ዓለም የተቀላቀለችው በአብነት አጎናፍር ሙዚቃ ክሊፕ ላይ ሞዴል ሆና በሰራችበት ወቅት ከአንድ ዳይሬክተር አይን ውስጥ ልትገባ የቻለችው ከሰው ጋር ያስተዋወቃትና ወደ ትወናው ዓለም እንድትገባ በር የከፈተላት ይህ ሙዚክ ቪዲዮ እንደሆነ ተናግራለች። ድንቅ ብቃቷን ያሳየችን ማርቲ የሆነ ጊዜ ላይ ከሚዲያ ጠፋ ብላም ነበር። መጥፋቷን ተከትሎ እጅግ በጣም የወፈረችበት ምስል ወጣ። በዚህም ታዲያ ማርታ ጎይቶም ከፊልሙ ዓለም የጠፋችው ወፍራ ነው ወልዳ ነው የሚሉ የተለያዩ ሀሜቶች በተለያዩ የሶሻል ሚዲያዎች ሲናፈሱ ከርመዋል። ሆኖም ግን ማርታ የነበራት እውነት ሌላ ነው። እጅግ በጣም ታማ እንደነበርና ትሞቻለሽም ተብላ በፈጣሪ ታምር ድጋሚ ሌላ ህይወት እድል እንደተሰጣትና የሰውነቷ የመወፈር ምክንያትም ለህመሟ የሚሆን ተወስድ የነበረው መርፌ እንደሆነ በአምለሰት ሙጬ ዩቲዩብ ቻናል ላይ ስትናገር ተደምጣለች። በውፍረቷም በጣም ከመሸማቀቋ የተነሳ በሰዎች ዘንድ የነበረው እይታና ምላሽ ያስጨንቃት እንደነበር፣ ይህንንም ፍራቻ ከቤቷ እንደማትወጣ አይደለም ከቤቷ ካልጋ ክፍሏ እንኳን እንደማትወጣ መብላትና መተኛት ተለት ድርጊቷ ይሄ እንደነበር ተናግራለች። ምናልባት እጅግ በጣም አንገብጋቢ ጉዳይ ካጋጠማትና ከቤቷ ከወጣች ሰው ሁሉ እንዳያውቃትና እንዳያያት ስትል ፊቷን ሸፍና እንደምትወጣም አክላ ተናግራለች። ከዛም ግን በተለያዩ ጥረቶች ከዚህ ስሜት በመውጣት በመጨረሻም ወደ ራሷ ተመልሳለች። ማርታ ጎይቶም ከዛ ሁሉ ፈተና ወጥታ አሁን ልትሞሸር እንደሆነ ታወቀ። ይህም ከሰሞኑ ተወዳጇ ተዋናይት ፍናን ህድሩ ሰርግ ላይ የቀጣይ ሙሽሪት ማርታ ጎይቶም ስትል አበባውን ያለችበት ቦታ ድረስ ሄዳ በመስጠት የቀጣይ ሙሽርነቷን አረጋግጣለች። ማርቲ ከዛ ሁሉ የህይወቱ ጣውረድ ውስጥ ወጥታ ልታገባ ስለሆነ ደስ ብሎናል። እንኳን ደስ ያለሽ እንላለን። እድለኛ የሆነውን ሙሽራ መረጃውን አጠናክረን ማን እንደሆነ የምንነግራችሁ ይሆናል። እውቋ ተዋናይት ሄለን በድሉ በአንድ ሳምንት ብቻ 2 ጊዜ ይቅርታ ተጠየቀች። ዘሀበሻ እንደዘገበው በኢትዮጵያ ውስጥ እንደ ሄለን በድሉ በሐሰተኛ መረጃዎችና ዜናዎች ጭምር እሷና ቤተሰቦቿን ጨምሮ ችግር ውስጥ የገባ ሰው የለም ሲል ተናግሯል። አርቲስቷ ከሚዲያ ወጣ
በቤተሰቧ ላይ እየተሰራጨ ያለው ዜና ሕይወቷን እንዳመሰቃቀለው ገልጻ እንደነበር የሚታወቅ ነው። ይህንን ሐሰተኛ መረጃ ከሚያሰራጩት ሰዎች መካከልም በተወሰኑት ላይ ክስ መመስረቷን ልታስቀጣቸው መወሰኗ ይታወሳል። በክሷም መሰረት አንድ የዩኒቨርሲቲ መምህር የሐሰት ዜና አሰራጭቼባታለሁና ይቅርታ ሲል መጠየቁ ይታወሳል። ዛሬ ደግሞ በፖሊስ ቁጥጥር ስር ውዬ ነበር ያለው ጋዜጠኛ ዋሱ መሐመድ ሄለን በድሉን ማሪኝ ይቅርታ ብሏል። ጋዜጠኛው በፖሊስ ጣቢያ ሆኖ በኤፍቢ ገጹ ላይ እንዲህ ሲል ጽፏል። ከ5 ዓመት በፊት በፈጸምኩት ስም የማጉደፍ ወንጀል ተከስሼ በፌዴራል ፖሊስ በቁጥጥር ስር ውያለሁ። ይህንን መልእክት ሼር አድርጉልኝ ሲል ዋሱ መሐመድ ተናግሯል። ሄለንም በዚህ የስም ማጥፋትና የማስፈራሪያና ዛቻዎች ምክንያት ለቤተሰቦቿ ደህንነት ስትል ከቤተሰብ የሚበልጥ ነገር የለምና ለልጆቿ ለትዳሯ ስትል ብቻ ከሚዲያ ጠፍታለች። ለምን ጠፋች የሚለው የብዙዎቻችሁ ጥያቄ እንደሚሆን ይታመናል። ሄለን በድሉ በክፉዎች ሚና ጥላቻ በተሞላባቸው ግለሰቦች ተጎድታም ነበር። ከ30 በላይ የሐሰት የፌስቡክ አካውንት በመክፈት ተደጋጋሚ የስም ማጥፋት ወንጀሎች ተሰርቶባታል። ይህንንም በሕግ አግባብ በመከተል ለአብዛኛዎቹ እስከ 13 ዓመት በሚደርስ ፍርድ በማስፈረድ ዝግ ሆኗል። በቀጣይ ህይወቷም ለልጆቿም እንዲሁም ለመላ ቤተሰቦቿ ሰላማዊ ህይወት እንዲኖሩ ሲባል ብቻ ከሚዲያው ሙሉ ለሙሉ እርቃለች። አድናቂዎቿ፣ ወዳጆቿ የጠላቷ ቀንበር ተሰብሯል፣ ልጆችን እናግታለን፣ በቤተሰቦች ላይ ጥቃት እንፈጽማለን እያሉ የተለያዩ ዛቻዎችንና ማስፈራሪያዎችንም ጭምር ያደርሱባት የነበሩ እነዚህ ግለሰቦች ፍርድ አግኝተዋልና ደስ ይበላችሁ። አሁን ሄለን ከነ ቤተሰቦቿ በጥሩ የጤንነት ሁኔታ ላይም ትገኛለች። ተወዳጇ ድምፃዊት ዳግማዊት ፀሐዬ ሁሉ ነገር አልፎ በማህበራዊ ትስስር ገጿ ላይ ሊቀ መላኩ ቅዱስ ገብርኤል የደስታ ዜና ያብስራችሁ በማለት በጽሑፏ የመጀመሪያ ስንኝ ላይ አጋርታለች። የአርቲስት ሳምሶን ታደሰና የዳግማዊት ፀሐዬ የፍቺ ሂደት ከተፈጸመ በኋላ ያለው እንደሚታወቀው የቤቱ ጉዳይ ነው። በፍርድ ቤት ነበር ቤቱ እንዳይሸጥ የተወሰነው። ቤቱ ኮንዶሚኒየም ሲሆን ቤቢና ዳጊ ከመጋባታቸው በፊት ለዳጊ የደረሳት ነው። ክፍያውንም የከፈሉላት ወላጅ እናቷ ናቸው። ይህንን ማስረጃ ዳጊ ለፍርድ ቤት ማቅረብ በመቻሏና ቤቢ ደግሞ የእሷን ማስረጃ ውድቅ ሊያደርግ ባለመቻሉ ምክንያት ፍርድ ቤቱ ውሳኔ ሰጥቷል። ዳጊ እንዳለችው ቤቱ የልጆቼና የልጅ ልጆቼ ቅርስ ነው፣ አይሸጥም፣ አይለወጥም ብላለች። ምንም አይነት ነገር ቢፈጠር እናም ደግሞ ለዳጊ የቤቱን ክፍያ የከፈሉት የዳጊ እናት እንደሆኑ እያወቀ እሱ ምንም አይነት አስተዋጽኦ ያላደረገበትን ንብረት ገና ለገና በዳጊ ስም ነው ያለውና እሷን በምን ላግኛት ወይም ልበቀላት በሚል መልኩ እንደውም የራሱ ንብረት እንኳን ቢሆን የልጆቼ ሀብት ነው፣ ልጆቼ ይኑሩበት፣ ይደጉበት፣ ይቀመጡበት ብሎ መተው ሲገባው የልጆቹን መጠለያ ማረፊያ ለመንጠቅ መነሳቱ ወይም መሞከሩ የማይጠበቅ ድርጊት ነው። ተወዳጇ ድምፃዊት ዳግማዊት ፀሐዬ ሁሉ ነገር አልፈዋል ብላለች። ውድ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበረ። አብራችሁን እስከ ፍጻሜው ድረስ ስለዘለቃችሁ እያመሰገንሁ በያላችሁበት ሰላማችሁ ይብዛ እያልሁ እዚህ ጋር አበቃሁ።